ይጠንቀቅ። የመጀመሪያው እንደው ሊያውቅ የሚገባው ነገር ከአላህ ፊት ያስጠይቀናል። ባል ሚስቱን፣ ሚስት ባሏን አላግባብ ማለት ነው። እሺ ለሶስት ይከፈላል። አንደኛ የባል ንጹህ የሆነ የራሱ የሆነ ገንዘብ፣ ምንም የሚስት ቅልቅል የሌለበት ንጹህ የሆነ የራሱ ገንዘብ። ይህ የራሱ ገንዘብ ነው። በዚህ ላይ መብት አላት ወይ ሚስት ከተባለ መብት የሚኖራት ጊዜ አለ። ምክንያቱም ሚስቱ ናቸው የማስተዳደር ኃላፊነት ስላለበት ለእርሷ ማንኛውም የሚያስፈልጋትን ነገር የምትበላው፣ የምትጠጣው፣ መጠለያ፣ ለሁሉ ነገር ማውጣት አለበት። ልጆች ከወለደ ለልጆች ሁሉ ማስተዳደር ያለበት እሱ ነው። ከዚያ ውጭ ግን ከሱ ገንዘብ ያለ እርሱ ፈቃድ አንስታ በጣም ብዙ የሆነ ገንዘብ ለቤተሰብ ሊሆን ይችላል፣ ለውጭ ሰው ለመስጠት የዛኔ ልታስፈቅደውና ልትነግረው ይገባል። ገብቷቸዋል አይደለ? ነገር ግን ትንሽ ገንዘብ እስከሆነ ትንሽ ገንዘብ ለምሳሌ ውጭ ላይ መጣና የሆነ ሰው እንዳይ ትራንስፖርት አትቼ ነው የሚሄድባት አለ። ባል የዛኔ የለም ልበል፣ ሚስት ናት የላለችው። በዚህ ጊዜ ለጥቂት ገንዘብ ከሆነ ባል ቢያውቅ ራሱ ያንን የማይቆጣበት የገንዘብ አይነት ጥቂት ገንዘብ ከሆነች አንስታ ያለ ፈቃዱ በተሰጠም ችግር የለውም። በጣም ብዙ ከሆነ ገንዘብ ባል ቢያውቅ ያንን ነገር የሚቆጣበት የሆነ ከፍ ያለ ገንዘብ እስከሆነ የዛኔ ያለ እርሱ ፈቃድ አይሆንም። ልታስፈቅደውና ልትነግረው ይገባል። ገብታችኋል አይደል? አንደኛ ይሄ ነው። ሁለተኛ የሚስት ንጹህ የሆነ የራሱ ገንዘቧ ምንም የባሏ ቅልቅል የሌለበት፣ ይሄ ገንዘብ ደግሞ የራሷ ገንዘብ ነው። በዚህ ላይ ባል ሀቅ አለው ወይ መብት አለው ወይ? ላ በፍጹም የለውም። የሚስት ንጹህ የራሷ ገንዘብ ከሆነ በዚያ ላይ ምንም መብት የለውም። መብት የሚኖረው በአንድ ጊዜ ብቻ ነው። እሱ መቼ ነው? ለሐራም ነገር አውላለሁ ካለች፣ አይ የራሴ ገንዘብ ነው አምጥቼ እንደፈለግኩ እጠጣለሁ ብትል አይሆንም። የመከልከል ሀቅ አለው፣ አይቻልም። ታችኋል አይደለ? ክፉል ሆነ ነገር አድርጋለሁ ካለች እዛኔ ይከለክላታል። መልካም ነገር አድርጋለሁ ካለች ምንም መከልከል አይችልም። ለአባቴ ይሰጣለሁ ገንዘብ ብትል አይከለክልም። ለእናቴ ልላክ አይከለክልም፣ አይችልም። ለፈለገችው መልካም ነገር ማለት ትችላለች። ለድሃዎች ሰደቃ መስጠት ብትፈልግ አይከለክልም። ከልከል ሀቅ የለው። የራሷ ገንዘብ ነው። ከፈለገ ለሱም ልትሰጠው ትችላለች። ሰደቃ ዘካ ካላት ሀብታም ከሆነች ልትለቅበት ትችላለች። ታቻለ ያ ነው የመህሯን ገንዘብ መልሳን ከበቃው አሳዘን ልትለቅበት ትችላለች። ነገር ግን ያንን ሚስቴ ነችና ብሎ የእሷን ሀቅ መብላት ይችላል ወይ? በእኔ ኒካ ስር ነችና ብሎ መቀበል ይችላል ወይ? አይችልም። ሐራም ነው፣ ክልክል ነው። ሐራም አላህ ስብሐነ ወተዓላ በቁርአን ላይ በሱረቱ ኒሳ የሴቶች ምዕራፍ የሚለው የመጀመሪያው ገጽ ላይ ስለዚህ ጉዳይ ሲናገር ምን ይላል? ወአቱ ኒሳአ ሰዱቃቲሂነ ኒሕላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ አለ። ሴቶችን የምህር የጥሎሻቸውን ስጦታ ከውስጣችሁ ደስ ብሏችሁ ስጧቸው አለ። ከዚያም ከውስጣቸው ደስ ብሏቸው መልሰው ከሰጧችሁ ብሏት። ደስ ብሏት ካለ ለምን አለ? ምክንያቱም በቃ አስፈራርቶ እንዳይቀበላት። አንዳንድ ባል አለ የሚስቱን ገንዘብ ይህን ካላመጣሽ እፈታሻለሁ ፈርታ ኒካዬ እንዳይበተን ትዳሬ ብላ ትሰጣለች። ወላሂ የሰው የሐራም ገንዘብ ነው የበላው። ለዚህ ነው አላህ ሱብሓነሁ ወተዓላ ከውስጧ ደስተኛ መሆን አለባት የሚለው መስፈርት ያስቀምጠው። ያለ እርሷ ፍቃድ በፍጹም ያንን የመህሯን ገንዘብ መብላት እንደማይችል ሁሉ ማንኛውም ንጹህ ገንዘቧን ያለ እርሷ ፍቃድ ውስጧ ደስ ሳይለው አስከፍቶ ምን ብሎ መቀማት አይችልም። በአሁንማ በቃ ግዴታ ሁሉ መስሎታል። ኒካ ስር ነሽ እና ምስር ሁሉ አምጪ ይላታል። በዛ ብሎ ነገር የለም። ሶስተኛው ገንዘብ ምንድን ነው? በባልና በሚስት መካከል ስምምነት ያለበት የገንዘብ አይነት። ስራ ስትገባ ጊዜ እኔም ሰርቼ አንቺም ሰርተሽ የጋራ እናድርግ እንደግ ብሎ ስምምነት አቀረበላት። እሺ ብላ ተስማማች። ልብ በሉ፣ አለመስማማት ትችላለች ወይ? ሀቅ አላት። አይ እኔ አልፈልግም ብትል መብቷ ነው፣ ያን ገንዘቧን ማለት ነው። እሱ ግን ያንን የማቅረብ ሀቅ ነው ያለው። እንዲህ ብናደርግ ነው ያስልሻል። እሺ ብላ ከተስማማች በቃሏ መገኘት አለባት። አልሙስሊሙን ዐላ ሹሩጢሂም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም፣ ሙስሊሞች በስምምነታቸው ይገኛሉ ብለዋል። ስለዚህ በዚያን ጊዜ እሱም ሰርቶ የሚያመጣ ከሆነ የዛኔ እሷም ሰርታ ታመጣለች። እሺ እንደዚህ ተስማምተውስ እሱ ቁጭ ብሎ ቤት በቃ አንቺ ተስማምተሻልና አምጪ ማለት ይችላል? አይችልም። እሱ በቃሉ አልተገኘማ። ያንን ሰርቶ ቢያመጣ እሷም ሰርታ ታመጣለች። እንዳጠቃላይ የጋራ ገንዘብ ከሆነ የዛኔ እሱም ያለ እርሷ ፍቃድ እርሷም ያለ እርሱ ፍቃድ ከዚያ ገንዘብ ማንሳት አይችሉም። በዛ እያጠራቀም ከሆነ ቦታቸው አለና እኩል መብት ነው ያላቸው። እኩል መብት ነው ያላቸው። ይሄ ነው። እሺ